ነው አንተ የምትሰቀለው? የሞተልሽ አምላክ እያለ ምን በወጣሽ ራስሽን ልትገይ? መራራ ሐሞት የተጎነጨ አምላክ እያለ መርዝ መጠጣት ይገባል? ወጣትነቱን ለኛ የሰጠ አምላክ እያለ ወጣትነታችንን ለዲያብሎስ መገበር ይገባል? እግዚአብሔርን ከዙፋኑ የሳበ ከሰው በቀር ማን አለ እንዴ? በእጆቹ አፈር ዘግኖ ብቻ አይደለም፣ በእጆቹ ትንካር ተክሎ የችንካር ቀለበት አጥልቆ የፈጠረው እንዳንተ ያለ ማን ነው? ስንፈጠር መላእክት ይፈጠር ብለው መላእክት ሁሉ ለማየት የናፈቁት አንተ እኮ ልዩ ፍጥረት ነህ። ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ዝማሬ አታውቀውም? አልሰማህም? አንተ ልትድን ስትል እኮ ነው መላእክት መጥተው የዘመሩልህ። የሰማይ ሰራዊት ላንተ የዘመሩልህ፣ ስትፈጠር ያጨበጨቡልህ። እንዳንተ አይነት ውብ፣ እንዳንተ አይነት ልዩ የታለ መሰለህ? ለምንድን ነው ራስህን የምታራክሰው? በዓለም መመዘኛ ውብ አልሆንክም ብለው ኤክስ ሲያደርጉብህ አሁን ብለህ ለምንድን ነው አንገትህን ዘለስ የምታደርገው? ክህሎቶችን፣ ተሰጦችን፣ ማንነትህን፣ ውበትህን እንደ እግዚአብሔር ያከበረ አንተም የእግዚአብሔርን ቃል እንደው እንደ ሰው እግዚአብሔርን የናቀው የለም። ደግሞስ በምድር ላይ ለሰው እንደ እግዚአብሔር ያከበረው የለም። ለምንድን ነው በእነዚህ ምክንያት ተሰጦችን፣ ክህሎቶች፣ ማንነቴን ምናልባት አላወቀውም እንጂ ሳይንስ ሁሉ የሚኮርጀው ካንተ ነው። ሰው ውስጥ ከ5 እና ከ6 በላይ ትልልቅ ፋብሪካዎች አሉ። ነርቭ ሲስተሙ፣ ኤሌክትሪክ ሲስተሙ። ይሄ ቴክኖሎጂ እኮ የሚኮረጀው ካንተ ማንነት እኮ ነው። አንተ ልዩ ነህ፣ አንተ ድንቅ ነህ። ይህንን ማንነት ዓለም በምታወጣው መስፈርት የመዘንከው ዕለት ነው ብቸኛ እንደሆንክ ደግሞም የበታች እንደሆንክ ያሰብከው። በአንድ እጅ ጣት የማይቆጠሩ ሰዎች ትኩረት ስለነፈጉ ለምንድን ነው አንተ ለራስህ ትኩረት የምትነፍገው? ጥቂቶች ስላላጨበጨቡልህ አንተ ለምንድን ነው ስታለቅስ የምትኖረው? የብቸኝነትም የበታችነትም እንዳይሰማ አየው ዓለምን ተዋውቆታል። ፈተናን ድካምን ስላወቀ ሊራራልህ የሚችለው አምላክ አንተ የኔ ነህ ይልሃል። ደግሞም ክህሎቶችን፣ ጸጋዎችን ማን ተናግሮት ይጨርሰዋል ከባለቤቱ በቀር? አንዳንዶች የበታችም ብቸኝነትም ሲገባቸው አፍቃሪና ተንከባካቢ እንደሌላቸው ስለሚቆጥሩ ወገኖቼ የሚወደኝ ማንም የለም ብለው ራሳቸውን እንኳን እስከ ማጥፋት ይደርሳሉ። ሰሞኑን አንድ ጻልይ ሰምቻለሁ። እማዬ አትወደኝም ብሎ ጽፎ ራሱን ያጠፋል። እውነት ነው ወጣቶች ወይ መወደድን፣ መፈለግን፣ መፈቀርን እንደምትፈልጉ ይታወቃል። ግን አንድ ቃል እናስታውሳቸው። የእግዚአብሔር ቃል እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህ የሚለው እግዚአብሔር ነው። እግዚአብሔርን የሚያህል አፍቃሪ አምላክ እያለ የሚያፈቅረኝ አጣሁ ማለት ምንኛ ምስኪንነት ነው የሚሆነው እንዴ! ቢሰጡ የሚያልቅባቸው፣ ሞልቶ የሚጎልባቸው፣ ፊታቸው አብርቶ የሚወይብባቸው የዚህ ዓለም ጥቂት ሰዎች ፍቅር ነፈጉኝ ብሎ ሰው ለራሱ ክብርና ፍቅር እንዴት ይነፍጋል? እናንተ ኦርቶዶክሳውያን ወጣቶች ሆይ በዘላለም ፍቅር ወድጄሻለሁ የሚለው ባለ ጸጋው እግዚአብሔር ነው ሰጥቶ ማያልቅበት። ይሄን ፍቅር ታውቁት ይሆን ወገኖቼ?
የዚህ ዓለም ፍቅር እኮ አጣው ብለው ምናልባት እጮኛ ስላላፈቀራቸው፣ ምናልባት ባል ስለከዳቸው፣ ኑሮ ሁሉ የከዳቸው የመሰላቸው ብዙዎች ራሳቸውን ባሳዛኝ ሕይወት ውስጥ ከተዋል። አንዳንዶች መጠጥ ቤት ውስጥ ከሚጠረግ የቢራ ጠርሙስ መክደኛ ጋር አብረው የሚጠረጉ ሆነዋል። አንዳንዶቹ ጉበታቸውን እንኳን እስኪያፈርሱ ድረስ በመጠጥ ውስጥ ኖረዋል። አንዳንዶቹ ሕይወት ጨልማባቸዋለች። የተወደዳችሁ ኦርቶዶክሳውያን እኛን በዘላለም ፍቅር ወድጄሃለሁ የሚለው ግን መለወጥ የሌለበት ፍቅር ነው። እኛ እኮ ያጣነው የሚለወጥ ፍቅር ነው። ወረተኛ ፍቅር አጣው ብለን እኮ ነው በራሳችን ላይ አንዳች ነገር ማድረግ የጀመረው። ጠዋት አፍቅሮ ማታ ለሚጠላ፣ ስቆ ለሚነክስ፣ አብርቶ ለሚጠፋ፣ ወዶ ለሚጠላ፣ ፊት ሰጥቶ ኋላ ጀርባ ለሚሰጥ በጣም ጥቂት ፍቅር ያለው ስናጣ ራሳችን እስከ ማጣት ይመረናል። ወረት የሌለበት አፍቃሪ ይልቁንም ምንኛ በደለኞች ብንሆን እንኳን የሚያፈቅረን እግዚአብሔር በዘላለም ፍቅር ወድጄሻለሁ የሚለውን ትሰማላችሁ። የመፈቀርን ስሜት በሌሎች ዘንድ የመፈለግን ስሜት ብቻ ሲያጡ ሁሉንም ነገር የሚያጡ ምስኪን ወጣቶች ብዙ ናቸው። ከአንዱ ፍቅር ወደ ሌላ ፍቅር ህልውናቸውን ለማረጋገጥ መወደዳቸውን ለማረጋገጥ ሲሉ አንድ የማይበቃቸው ግን እንደወጡ የሚቀሩ ወጣቶች ብዙ ናቸው። ያንንም ለማየት ሲንገላቱ ሳይመለሱ የሚቀሩ ፍቅር አይደለም ጥላቻ እንኳን ያልበቃቸው ብዙ ወጣቶች አሉ። ለዚህ ነው ይሄንን ድምፅ መስማት የሚያስፈልገው። በዘላለም ፍቅር ወድጄሻለሁ። ወረት የሌለበት አፍቃሪ ይልቁንም በደለኛና ኃጢአተኛ ስንሆን የበለጠም ይወደን የበለጠም ያፈቅረን። ሀባሃለወጥ ብዝህት ኃጢአት በየትብዝ ጸጋ እግዚአብሔር በደል በበዛችበት በዛ ፍቅሩ የምትበዛልን እኛ አያችሁ። ጀርባ የማይሰጥ ፊት የማያጠቁ ግንባር የማይቋጠር ሻካራ ቃል የማይነጋገር እናንተ ወጣቶች ሆይ እንኳን የኔና የእናንተ ጥቂት ቀርቶ የዓለሙ ሁሉ ኃጢአት ፍቅሩን ያለወጠበት አምላክ እንዳልሆነ ረሳችሁት? እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። መለወጥ የሌለበት ያውነት፣ ማጣት የሌለበት ባለጠግነት፣ ደግሞስ አድሎ የሌለበት ፍቅር እንዴት ይደንቃል! እኔ በጣም የሚያስደንቀኝ በመንኮራኩር የተፈጩትንም የሆነ ስንዴ አስፈጭተው መስዋዕት ያቀረቡትንም ሁለቱንም እኩል የሚያፈቅር ላባቸውንም ያንጠፈጠፉትን ደማቸውንም ያፈሰሱትን እኩል የሚያፈቅር ፍቅር እንዴት ይደንቃል! እንዴ ሜዳ ላይ የተጎተቱንም ደግሞስ እንዴ ምንጣፍ የጎተቱ እኩል የሚያፈቅር እሱ ነው አፈቅርሃለሁ የሚለው። ይሄን ድምጽ ይሰሙት ይሆን ወጣቶች? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች